ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እንጋብዛችኋለን። የመጀመሪያው መረጃችን በኢትዮጵያ የመጀመሪያው የጡት ወተት ባንክ በሐዋሳ ከተማ በይፋ ተጀመረ። በኢትዮጵያ የጨቅላ ሕጻናትን የሞት ምጣኔ በከፍተኛ ደረጃ ለመቀነስ ያግዛል የተባለለት የመጀመሪያው የጡት ወተት ባንክ በሐዋሳ ከተማ በይፋ ስራ በመጀመሩ ለሞት የሚዳረጉ ጨቅላ ሕጻናትን ሕይወት ለመታደግ ሚናው የጎላ ነው ተብሏል። የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚና የጨቅላ ሕጻናት ሰብ ስፔሻሊስት የሆኑት ዶክተር ፍጹም ወልደ ገብርኤል ከብስራት ሬዲዮ ጋር በነበራቸው ቆይታ እንደተናገሩት ይህ የጡት ወተት ባንክ የጤና አገልግሎትን ጥራት ለመጠበቅ ያስችላል። በፌዴራል መንግስትና በለጋሽ አካላት በ2.8 ቢሊዮን ብር ወጪ ከተገነቡ የኮሌጁ ሆስፒታል ማስፋፊያ ፕሮጀክቶች መካከል አንዱ ነው ብለዋል። የእናት ጡት ወተት ባንክ ከደም ልገሳ ጋር ተመሳሳይ ሲሆን የጤናና የደም ምርመራ ተደርጎላቸው ፈቃደኝነታቸውን በፊርማ ያረጋገጡ እናቶች ከልጆቻቸው የተረፋቸውን ትርፍ ወተት ይለግሳሉ። በሆስፒታል ወልደው ልጆቻቸውን በተለያዩ ምክንያቶች ያጡ እናቶች ልገሳውን ማድረግ እንደሚችሉ ተጠቅሷል። በማዕከሉ ወተቱ ከተሰበሰበ በኋላ በዘመናዊ ማሽን በሙቀት ማምከን ሂደት ውስጥ ያልፋል። በዚህም ተህዋሲያኑ እንዲጠፉ በማድረግ ንጥረ ነገሩ ሳይቀንስ በሕክምና ማቀዝቀዣዎች ውስጥ ተከማችቶ ለሕፃናት ይሰራጫል። የጡት ወተት ባንክ በዓለም ላይ የ100 ዓመት ታሪክ እንዳለው የነገሩን የሕክምና ባለሙያ በአፍሪካ እስካሁን አገልግሎቱን እየሰጡ ያሉት 8 ሀገራት ብቻ መሆናቸውን ገልጸዋል። ኢትዮጵያ ይህንን አገልግሎት በይፋ በመጀመር ከአፍሪካ 9ኛዋ ሀገር ሆናለች። ባንኩ ያለቀናቸው በመወለዳቸው ምክንያት ለምግብ እጥረትና ለሞት የሚዳረጉ ጨቅላ ሕጻናትን ሕይወት ይታደጋል። የእናት ጡት ወተት በሽታን የመከላከል አቅሙ ከፍተኛ በመሆኑ ከምግብ ጋር ተያይዞ የሚከሰትን የጨቅላ ሕጻናት ሞት ከ30 እስከ 40 በመቶ ለመቀነስ ያስችላል። አሁን ላይ የእናት ጡት ወተት መለገስም ሆነ መቀበል የሚችሉት በሆስፒታሉ በሕክምና ላይ ያሉ እናቶችና ሕጻናት ሲሆኑ በቀጣይ ለማህበረሰቡ ግንዛቤ በመፍጠር የእናት ጡት ወተትን እንዲለግስ እና ለጨቅላ ሕጻናት እንዲሰጥ ይደረጋል ተብሏል። የአውሮፓ ህብረት ህወሓት በተናጠል የግዳጅ ወታደራዊ ምልመላ ተግባራዊ ማድረግ መጀመሩ የፕሪቶሪያውን የግጭት ማቆም ስምምነት ይጥሳል ሲል ባወጣው አጭር መግለጫ ስጋቱን ገለጠ። ህብረቱ ህወሓት ትይዩ ክልላዊ ምክር ቤት ለማቋቋም የወሰደውን እርምጃ ጨምሮ በሰሜን ኢትዮጵያ ያለው ውጥረት እንዳሳሰበው ገልጧል። ሁሉም ወገኖች በግጭት ማቆም ስምምነቱ ተጨባጭ አተገባበር ዙሪያ ንግግር የመጀመራቸው ጉዳይ አጣዳፊ መሆኑን ህብረቱ አጽንኦት ሰጥቷል። ህብረቱ የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ሰላምና መረጋጋት እንዲሰፍን የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፍም አረጋግጧል። ወደ ቀጣዩ ዜናችን ስናልፍ የአሜሪካ የህግ መምሪያ ምክር ቤት አባል ብራድ ሸርማን አሜሪካ በህወሓት ባለስልጣናት ላይ የቪዛ እገዳ መጣሏን ተቹ። ሸርማን በኢትዮጵያ ሰላም እንዲሰፍን የሚፈልጉ አካላት እርቅና ሰላም እንዲረጋገጥ ከሁሉም የግጭቱ ተሳታፊዎች ጋር መስራት ይገባቸዋል ሲሉ በኤክስ ገጻቸው ላይ መልእክታቸውን አስፍረዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በትግራይ ያለው ቀውስ እንዳይፈታ አደናቅፏል ወይም በማደናቀፍ ተባባሪ ሆነዋል ባላቸው ቁጥራቸው ባልተገለጸ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ ከሳምንት በፊት የቪዛ እገዳ መጣሉ ይታወሳል። ኢትዮጵያ አውሮፓ ህብረት ወደ ሀገራቸው ሊባረሩ የማይችሉ ጥገኝነት ጥያቄዎችን ለመላክ ከመረጣቸው ሀገራት መካከል አንዷ መሆኗን ሂውማን ራይትስ ዎች ገለጠ። ተቋሙ ህብረቱ ጥገኝነት ጥያቄዎችን ወደ ሶስተኛ ሀገራት ለመላክ አዲስ ስልቶችን እየቀየሰ ይገኛል በማለት ወቅሷል። ጀርመን፣ ኦስትሪያ፣ ዴንማርክ፣ ግሪክ እና ኔዘርላንድስ ጥገኝነት ጥያቄዎችን ለመላክ ከመረጧቸው ሀገራት መካከል ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ቱኒዚያ፣ ግብፅ፣ ሊቢያ እና ሞሪቴኒያ እንደሚገኙበት ተቋሙ ጠቅሷል። ተቋሙ ተቀባይ ሀገራት የጥገኝነት ጥያቄዎቹን ሰብአዊ መብት ያከብሩ፣ ወደ ትውልድ ሀገራቸው የመልሷቸው ወይም ያስሯቸው እንደሆነ ግልጽ አይደለም ሲል ስጋቱን ገልጧል። የህብረቱ ሀገራት ይህን እቅድ እንዲተዉት ያሳሰበው ተቋሙ ይህ ካልሆነ ግን እቅዱ ተግባራዊ ከመሆኑ በፊት ህብረቱ ቢያንስ በተቀባይ ሀገራት የሰብአዊ መብት አያያዝ ላይ ጥብቅ ግምገማ እንዲያደርግ እቅዱን የሚቃወሙት የፈረንሳይና ስፔን መሪዎች ግፊት እንዲያደርጉ ጠይቀዋል። ፔን ኢንተርናሽናል የኤርትራ መንግስት ዳዊት ይስሐቅንና አማኑኤል አስራትን ጨምሮ ላለፉት 25 ዓመታት ያሰራቸው 12 ጋዜጠኞችና ጦማሪዎች በህይወት ስለመኖራቸው ማረጋገጫ እንዲሰጥና ተጠያቂነትና ፍትህ እንዲያሰፍን አዲስ በጀመረው ዓለም አቀፍ ዘመቻ ጠየቀ።
ጋዜጠኞቹና ጦማሪዎቹ የታሰሩት ሐሳባቸውን በመግለጣቸውና መንግስታዊ ማሻሻያ እንዲደረግ በመጠየቃቸው መሆኑን ተቋሙ ገልጧል። ተቋሙ በሚስጥራዊው እስር ቤት የታሰሩት ጋዜጠኞችና ጦማሪዎቹ ከጥበቃ ወይም ቤተሰብ ጋር ተገናኝተውም ሆነ የሕክምና ድጋፍ አግኝተው እንደማያውቁ ጠቅሷል። የኤርትራ መንግስት ታሳሪዎቹ በሕይወት መኖራቸውን እንዲያረጋግጥና ያሉበትን ቦታ እንዲያሳውቅ ለመጠየቅ ለፕሬዝዳንት ኢሳያስ አፈወርቂ በሚላክ ግልጽ ደብዳቤ ላይ የመብት ተቆርቋሪ ወገኖች ፊርማቸውን እንዲያኖሩ ጠይቀዋል። አውሮፓ ህብረት በሶማሊያ ዜጎች ላይ የቪዛ ገደብ ጣለ። ህብረቱ የቪዛ ገደቡን የጣለው የሶማሊያ መንግስት አውሮፓ ውስጥ ለመቆየት ፍቃድ የሌላቸውን ስደተኛ ዜጎቹን መልሶ ለመቀበል በቂ ትብብር አላሳየም በማለት ነው። የህብረቱ አባል ሀገራት ለሶማሊያ ዜጎች የሸንገን ቪዛ እንዳይሰጡ ህብረቱ ያገደ ሲሆን ለሶማሊያውያን ቪዛ ለመስጠት የሚፈጀውን ጊዜም ከ15 ቀናት ወደ 45 ቀናት አራዝሞታል። ህብረቱ ዲፕሎማቲክ ፓስፖርት ላላቸው ሶማሊያውያን የሰጠውን በነፃ ቪዛ የማግኘት መብትም አንስቷል። ሶማሊያ ህብረቱ የሚልካቸውን ዜጎቿን እንደምትቀበል የሶማሊያው ፕሬዝዳንት ሐሰን መሐመድ ያረጋገጡ ሲሆን ሆኖም የህብረቱ ሀገራት የሚልኳቸው ስደተኞች ጥገኝነት ለማግኘት ሲሉ ሶማሊያዊ እንደሆኑ የሚያስመስሉ እንጂ ሶማሊያዊ አይደሉም በማለት ተችተዋል። ህብረቱ በኢትዮጵያውያን ላይ ጥሎት የነበረውን ተመሳሳይ የቪዛ ገደብ ባለፈው ወር ማንሳቱ ይታወሳል። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።